በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት የኦርቶዶክስ ተዋሕዶ ጭፍጨፋን በመቃወም የዓለም ሕዝብ ድምጻቸውን እያሰሙ ይገኛሉ። እንከታተል። እንዲሁም እናንተ እግዚአብሔር የሾማችሁ የኛ ጠባቂዎች ስንታረድ ስንሞት የት ነበራችሁ? የተሰጣችሁ አደራስ እንዴት ነው? በማለት የገዳም አባቶች ጠበቅ ያለ መልእክት አስተላልፈዋል። እንከታተላችሁ። ጳጳሱም አደራህን አትልቀቅ አደራ ብሎሃል። አዎ በጎችን ጠብቅ ብሎሃል። በጎቹ ቀበሮ በላቸው፣ ተኩላ በላቸው፣ ወጥተው ቀሩ። ጳጳስም ይሁን በስልጣን እንዳትወቀስ፣ በያዝከው ስልጣን ከንቱ እንዳትወቅ አስተምር፣ ንገር። አዎ እንደ አባቶች ሰማይ ተቀበል፣ አረማውያንን አጥምቅ፣ አስተምር ብሎሃል። አደራውን በቃችኋል። አረ ፎቅ አይረባችሁም፣ አረ ሰው ነው የሚበልጠው። አደራ ጠብቁ እንዳትወቀሱ። መንግስትም አዎ ዘረኝነት እያረግ አገር አጥፍተሃል። ነገ አንተ በላይ እግዚአብሔር አለ። ቀኑም ቢሰጥ ለንስሐ ቢሰጥ የኖርኩ አይምሰልህ፣ የገዛው አይምሰልህ፣ የተሾምኩ አይምሰልህ። እንዲሁ አሁን ነገ ይጠብቃል። ዘላለም የሚኖረው እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። አላህ ብትለው ዘላለም የሚኖር እግዚአብሔር ነው። የሚሾም የሚሽር የሚገድል የሚያድን እሱ ነው። እሱ የሁሉ በላይ ነው። አይሞትም አለ። እኛም እንዳንሞት በእሱ ስም ተጠርተናል። መንግስተ ሰማያት ትጠብቀናለች። አይዞ ክርስቲያን፣ አይዞ ተዋህዶ መንግስተ ሰማያት ትቀርባለች። ጻድቃን ሰማዕታትም ይህን ዓለም ጥለው የማታልፈውን መንግስተ ሰማያት አግኝተዋል። እንዲህ እንድታገኝ በምድር ያለውን ንስሐ ግባ። ሳትሞት ሳትያዝ ሳትጨበጥ ሐውጥ ነው ሳትገባ ንስሐ ግባ። ያንተ ጥበብ ያንተ መሳሪያ አድነን የሚያድን ንስሐ ገብተህ ስጋ ወደሙ ተቀብለህ መሞት ያድንሃል። አቅድሙ ስንቀክሙ ተጠንቀቁ። አዳም መሬት አንተ ወትገብ ውስተ መሬት አዳም ወይ መሬት ነበርክና ወደ መሬት አለ። ኋላም ተንሳኤ አለህ ብሏል። ተንሳኤን የሁለተኛውን ተንሳኤ እንድናገኝ የመጀመሪያው ሞት እረፍት ነው፣ የኋለኛው ሕይወት ነው። ይህ እንድታገኝ አደራ ብዬ በዓለም አስተላልፋለሁ። ለፍጡራን ለሚንቀሳቀስ ፈረንጅም መስኮብም እንግሊዝም ጀርመንም አረብም ሁሉም ያለህ እንደ ሰው ሆነ ተንቀሳቀስ ሁሉ ንስሐ ግባ። ያለ ተዋህዶ አትድንም። ያንተ ሃይማኖት አድንም፣ አሁንም አትድንም። ነገ አመድ ቅድሚያ ንስሐ ግባ እያልኩኝ ለወገኔ ለሁሉም ለአንድ ሰው ልጆች ለኖህ ልጆች ለአዳም ልጆች አስተላልፋለሁ። አደራ ነው። ይህን ተናግሬያለሁ። አደራቻለሁ። ይዘህ ቆይ፣ ተጠንቀቅ፣ ተዘጋጅ። ይህ ዓለም ላንተ አይሆንም። ትልቁ ችግራችን የኦርቶዶክሳዊ ፈዛዛና ድንቁርና ነው። ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለስዕራታቸው ስሜት የሌላቸው ፈዛዛዎች፣ ሁሉ ነዳሽ የሆኑ የመጣው ሁሉ የሚቀልባቸው ብዙ የእግዚአብሔር ልጆች ቢኖሩም ብዙ ልጅነት የለም። ብዙ መምህራን ቢኖሩም ብዙ ትምህርት የለም። ብዙ ዲያቆናት ቢኖሩም ብዙ ዲያቆን የለም። ይህ ሁሉ መከራና ስቃይ በእኛ ላይ እየደረሰብን ይገኛል። እስኪ እኒህም መምህር እናዳምጣቸው። ሀገር መስራት ወንጀል ሆኖ፣ ታሪክ መቅረጽ ወንጀል ሆኖ፣ ብራና መፋቅ ወንጀል ሆኖ፣ አንድነትን መስበክ ወንጀል ሆኖ፣ ሀገር መውደድ ወንጀል ሆኖ፣ ህዝብ አንድ ነው አትበታት ነው ማለት ወንጀል ሆኖ፣ ሰላምን መስበክ ወንጀል ሆኖ በኦርቶዶክሳዊ ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። ዝም ስንል የማያስችላቸው ሰዎች ይጎተጉቱናል። ጩሁ፣ እረቁ፣ ጥፉ አይነት ስሜት አልመጣብንም ወይ? ግልጥ የሆነ ይፋዊ ገሃዳዊ እንደመሆኑ መጠን የቤተክርስቲያንን ሰቆቃ የማይረዳ ክርስቲያን ይኖራል ብለን አናስብም። ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥራታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣ ሁሉ የሚቀልባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተሸጋገርን። ብዙ የእግዚአብሔር ልጆች ቢኖሩም
ብዙ ልጅነት የለም። ብዙ ካህናት ቢኖሩም ብዙ ክህነት የለም። ብዙ ዲያቆናት ቢኖሩም ብዙ ዲቁና የለም። ብዙ መምህራን ቢኖሩም ብዙ ትምህርት የለም። ብዙ ሕዋሳት ቢኖሩም ብዙ አካል የለም። አስባችሁታል? ብዙ አካል የለንም። ብዙ ሕዋስ አለን እኮ። ብዙ የወይን ግንድ የለንማ፣ ብዙ ቅርንጫፍ ግን አለን። አንዱ የወይን ግንድ ነው። ብዙ ራስም የለንም፣ አንዱ ክርስቶስ ነው። በአንዱ በክርስቶስ አካልነት ያሉ የክርስቲያኖች ጉባኤ የተረዳው ትምህርት ነው ትምህርት የሚባለው። አንድ እንግዲህ እንደምታዩት አንተ ከታጠቅከው መሳሪያ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ይበልጣል እያሉ ሰላማዊ ሰልፍ ወጥተዋል ማለት ነው። እንከታተላለን። አንተ ከታጠቅከው መሳሪያ የክርስቶስ መስቀል ይበልጣልና ገዳዮች ማንም ይሁን ማን የፖለቲካ ትርፍ ለማግኘት የምርጫ ቅስቀሳን ለማግኘት ቅድስት ቤተክርስቲያን ልታናውጿት አትችሉ። ከቤተክርስቲያን እጃችሁን አንሱ በማለት ታላቁ መምህር ምህረተአብ አሰፋ ይናገራሉ። እንከታተላቸው። ገዳዮች ማንም ይሁን ማን እኔ ገሌ አይደለም። ማንም ይሁን ማን የፖለቲካ ትርፍ ለማግኘት የምርጫ ቅስቀሳ ልታደርጉ በእኛ ደም፣ በእኛ እንባ፣ በእኛ ሐዘን፣ በቤተ ክርስቲያን መፍረስ መውደም በዚህ መንገድ ውስጥ እንሄዳለን ካላችሁ እጃችሁ ያለበት ማናቸው መንግስት ይሁን ከመንግስት ውጭ ያለ አካል ይሁን የትኛው ወይንም ደግሞ አክራሪ ሃይማኖተኞች ከኛ ውጭ አይኖርም ኦርቶዶክስ ትጥፋ ብላችሁ ታጥቃችሁ እጃችሁን በንጹሃን ደም ታጥባችሁ እንጸድቃለን የምትሉ እጃችሁ ያለበት ሁሉ ከቤተ ክርስቲያን ላይ እጃችሁን አንሱ። 7 ዓመት ያለማቋረጥ ገድላችሁን ምን ትርፍ አገኛችሁ? ታላቁ አባታችን ብፁዕ አቡነ ጴጥሮስ እንስማቸው። ስንት ቀን ነው እናትክንና እህትክን ወንድምህን ገድለህ የምትዘልቀው? ቆይ ስንት ቀን ነው እስቲ ልጠይቃችሁ፣ ስንት ቀን ነው ገድላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ፣ ያተረፋችሁትን። ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ በሆኑ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? እርግጠኛ ነዎት ያንን ነገር ቃልዎትን ለመቀበል ያስደስተውታል? እነዚህ ህፃናት ሞት እንደዚያ ያስደስተውታል? ደስ ይለውታል? እሱ ያረካውታል? የሰው ልጆች እዚያ ላይ አልጋ ሆነው ያውታል ያሉ እሱን ያያሉ ያ ይታየውታል? እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት ይመለሱ። ቅድስት ቤተክርስቲያን በውጭም በውስጥም ከተመሰረተችበት ጊዜ ጀምሮ ብዙ ፈተናዎችን አሳልፋለች። ለምሳሌ ያህል በነ ዲዮቅልጥያኖስ ጊዜ በነ የወዲት ጉዲት በነ ግራኝ አህመድ እነሱ ግን አልፈዋሉ። ቅድስት ቤተክርስቲያን ግን አለች። እስኪ መምህራችንን እንስማት። የነ ዲዮቅልጥያኖስን ፈተና፣ የነ መክሲሚያኖስን ፈተና፣ የነ ግራኝ አህመድን ፈተና፣ የነ የወዲት ጉዲትን ፈተና አልፈዋለች። አንዳንዶቹ 15 ዓመት፣ አንዳንዶቹ 30 ዓመት የሚችሉትን ሁሉ አደረጉ። የሚያቃጥሉትን አቃጥለዋል፣ የሚዘርፉትን ዘርፈዋል፣ የሚገድሉትን ገድለዋል። ሁሉም ግን አልፈዋል። ቤተ ክርስቲያን ይኸው በክብር አለች። በውስጥም ብዙ ፈታኞች ነበሩባት። እነሱንም አልፋን የደረሰችው እነ ይሁዳ ነበሩ፣ በውስጥ እነ ንስጥሮስ ነበሩ፣ እነ አርዮስ ነበሩ ከሊቃውንት መካከል። አዎ እነሱን ሁሉ እነ መቅዶኒዎስን እነ ሰባሊዮስን በውስጥ የቤተ ክርስቲያኒቱን ፈተና አልፋ ይኸው እዚህ ደርሳለች። ወገኖቼ
እኔና እናንተ ብቻ ስር ሰደን በሃይማኖት እንታነጽ፣ ከኃጢአት ውስጥ እንውጣ። ወጣቶች አሁን ጠጥተን የምንሰክርበት ሰዓት አለ። አሁን ዳንኪራ የምንረግጥበት ሰዓት አለ። አሁን ጫተራ ምንም አሰሩ። ቤተክርስቲያን ያለችው ፈተና ላይ ነው አይደለም? ስለዚህ ወደ አባቶቻችሁ ቅረቡ፣ ንስሐ ግቡ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። ምንም ነገር ይምጣ በጸጋ ለመቀበል ራሳችሁን አዘጋጁ። ክብራችን ነው። ሰው ሲሰርቅም ተገኝቶ ይኖራል። ሰው በማይረባ ነገር ሕይወቱን ያጣል። ስለ ቤተ ክርስቲያን ምንም መሆን ክብር ነው። ሃይማኖታችሁን አጽንታችሁ ያዙ። ማተባችሁን አጽንታችሁ ያዙ። ጸልዩ። ፍቅር ይኑራችሁ። ንስሐ ንግባ። የድርሻችንን ብቻ እንወጣ። ያኔ እግዚአብሔር ደግሞ ማድረግ ያለበትን በጊዜውና በሰዓቱ ያደርጋል። ቤተ ክርስቲያኒቱን የሚጠብቃት ማንም አቤት ይኸውላችሁ፣ አይኖቻችሁን ከሰው ላይ አንሱ። ሰው ቢደገፉት ሸምበቆ ነው ይሰበራል፣ ቢያምኑት ይከዳል። ቢያምኑት የማይከዳ ተስፋ ቢያደርጉት የማያሳፍር መድኃኔ ዓለም ብቻ ነው። ቤተ ክርስቲያን ደግሞ የክርስቶስ ናት። ቤተ ክርስቲያን የማን ናት? የክርስቶስ ናት። በደሙ ነው። ተስፋችን እኮ እሱ ነው። ተስፋችን እሱ እኮ ነው። ቅዱስ ጴጥሮስን ምንድን ነው ያለው? ጴጥሮስ አንተ አለት ነህ፣ በአንተ አለት ላይ ቤተ ክርስቲያኔን እሰራታለሁ፣ የገሃነም ደጆች ምን አይሏትም? አይችሏትም። የሉባትም አላለም። የገሃነም ደጆች አይችሏትም። የገሃነም ደጆች ክፉዎች ማለት ነው። ጨካኞች፣ አረመኔዎች ማለት ነው። አይችሏትም ነው የሚለው ማቴዎስ 16 ቁጥር 18 ላይ ከገሃነም የሚመጡ ምንም ነገሮች ቤተ ክርስቲያኒቱን አይችሏትም። የቀደሙትም አልቻሏትም፣ ያሁኑም አይችሏትም። ታልፋለች፣ ይህንን ትሻገራለች። ይህን ዘመን የሚጠብቃት አይተኛም፣ አያንቀላፋም። የሚጠብቃት እግዚአብሔር ነው። ተስፋችን እሱ ነው። እሱም ተስፋ እያደረግን በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንን ይርዳል። የሰላም አምላክ ሆይ ያንተን ፍርድ እንጠብቃለን፣ ሰዎችስ ጨክነውብናልና። አገረ እግዚአብሔር ተብላ የተነገረላት የእመቤታችን የቅድስት ድንግል ማርያም የቅዱስ ጊዮርጊስ እንዲሁም የአቡነ ገብረ መንፈስ ቅዱስ የአስራት ሀገር ዛሬም ኦሮሚያ ክልል ምስራቅ አርሲ የሚባል ቦታ የሰው ልጅ ብዙ ተባዙ ምድርንም ሙሏት ብሎ እሱ አክብሮ የፈጠረው ፍጡር ራስ በራሱ እየተጋደለ ከእግዚአብሔር የራቀ የሰይጣን ስራ ይሰራሉ። አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ኢትዮጵያ ውስጥ አርሲ ላይ ድሮም በዲዮቅልጥያኖስ ዘመን የነበረውን ሰማዕትነት አሁንም በየቀኑ እንደሚታረድ በግ ሆነናል። በሰይፍ እየቆራረጡን ሞት አሟሟታችን ከፍቷል። የበላይ ጠባቂም አድርገህ የሰጠህንም ዝምታቸውን መርጠዋል። በየቀኑም የሞታችን ቀን እንጠብቃለን። አንተ የምህረት አምላክ ሆይ ዓይንህ ወደኛ ላክ፣ ገዳዮችንም ልቦናቸውን አራራ። አንተ ሁሉን የምታውቅ አምላክ ነህና መዓቱን በምህረትህ ቀይርልን፣ የሞቱትን ነፍሳቸውን ማርልን፣ በሕይወት ያሉትንም አንተ ጠበቃ ከለላ ሆነህ አድናቸው፣ ፍርዱም ያንተ ነውና። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ፣ ይሄ ቃል ይገልጸዋል በደንብ። ሕፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነውም። ግን ሰማዕትነት ክብር ነው ማለት በሆኖ ባልሆነው አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተ ክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ነው ማለት ክርስቲያኖች፣ ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ምናምን ዓመታት ለሺህ ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ሕዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያት አይደለም እንዴ? ነው እኮ አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ሕዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው።
ግን ደግሞ አንደኛ የእርሲያን አባቶች ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ህግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልገናል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው አባት እናቶቻችን ኢቭን ህፃናቶችም ጭምር እና ድምፅ መሆን ቢያቀታችሁ የሰውን ድምፅ ለመዝጋት ብዙ ርቀት የምትጓዙ በሰው ሞት፣ በሰው ሐዘን፣ በሰው ጭንቀት የምታላግጡ እናንተ መድኃኔዓለም ይላችሁ። በዛ በአርሲ የተጨፈጨፉ እናቶች፣ ህፃናት ቤተሰብ ሐዘን በቤታችሁ ይግባ። ውስጤ ዝም ቢልም ውስጤ ስብር ቢልም ከዚህ በላይ መጓዝ አልፈልግም። እግዚአብሔር አጋልጦ ይስጣችሁ። ሌላ ምንም የምለው ነገር የለም። ምንም